በክርስቶስ መከራ ክርስቶስ በተቀበለው መከራ ድነሃል ወይስ አልዳንክም? በመከራው በተቀበለው መከራ በመከራው አይደለም የዳን ነው በሞቱ ነው። ህይወት ያገኘ ነው በሱ ሞት ነው። መቁሰሉ መከራ ከሆነ በእርሱ መቁሰል ደግሞ እኛ ተፈውሰናል አልተፈወስም? 100% ተፈውሰናል። የተፈወስ ነው ዘላለማዊ ህይወት አግኝተናል እያለ ነው፣ ድነናል እያለ ነው። መፈወስ ማለት ከበሽታ ፈውስ ማለት አይደለም እንዴ? የዘላለም ህይወት እኮ በሽታው ሞት ነው። በሽታ ማለት የበሽታ ማለት ነው። ጉንፋን ነው በሽታ። ጉንፋን ሊሆን ይችላል፣ አይነ ስውርነት ሊሆን ይችላል፣ ዲዳነት ሊሆን ይችላል፣ ድንቁርና ሊሆን ይችላል። ክርስቶስ መስዋዕት ያቀረበልን ለጉንፋን ነው። ለጉንፋን ለራስ ምታት ምናምን ነው። መስዋዕት ሌላ፣ መቁሰል ሌላ። አይ እሱ የቆሰለው ደሙን ያፈሰሰልህ የተገረፈልህ ለራስ ምታትና ለጉንፋን ነው። አንተ ራስ ምታትና ጉንፋን የሚል ቋንቋ ተጠቀምኩ። መጽሐፍ ቅዱስ ግን በመገረፉ ቁስል ተፈውሳችኋል ይላል። የተፈወስ ነው በምንድን ነው? ኢየሱስ ተገርፎ በቆሰለው ቁስል እኛ ተፈውሰናል። ምን ማለቱ ነው ተፈውሰናል ሲል? ለምሳሌ አንድ ሰው ኤችአይቪ ሲኖር ኤችአይቪውን የሚፈወሰው ኢየሱስ በቆሰለው ቁስል ነው የሚፈወሰው። ካንሰር ቢኖርበት በዛ ነው የሚፈወሰው። ተፈውሰናል የተባለው ከምንድን ነው? ከምንድን ነው የተፈወስ ነው? ሰው የሚፈወሰው ከምንድን ነው? ከበሽታ እኮ ነው አይደል እንዴ? ከደዌ። በሰው ልጆች ውስጥ የነበረው በሽታ ምን ነበረ? በሽታ ነው። የበሽታ ዝርዝር ልንገርህ፣ መቶ እነግርሃለሁ ከፈለግ እስክሪብቶ ያዝና። አይ ክርስቶስ የሞተበት ዓላማ የሞተ ህይወት እንድናገኝ ነው። ግን ለበሽታ ለስቃይ ነው ማለት ነው። ለኃጢአት ስርየት በሽታው ደግሞ የምንፈወሰው ከኃጢአት ከሞት ከእንደዚህ ነው የምንፈወሰው አይደል? የምንፈወሰው ከበሽታ ነው። በህይወት የዘላለም ህይወት የምናገኘው በሞት ነው። የምንፈወሰው ታመን ከነበረበት ነው አይደለ? ሰው ልጅ ታሞ ነበር። አዎ ታመን ነበር። ስለዚህ አሁንም እንታመማለን። የታመመው አሁን አላልኩም። አሁን ለምሳሌ የክርስቶስ ዋና መምጣት የዛሬ 2000 ዓመት የሰው ልጅ ምን ነበረ በሽታው? በጥያቄህ መሰረት የሰው ልጅ በሽታ ምን ነበር ስትል የኃጢአት በሽታ አይነት ነገር የሚል አንድምታ የያዘ ነው። ግን መጽሐፍ ቅዱስ ይዛለሽ? መቼም መጽሐፍ ቅዱሱን አንባችሁ አታውቁም። መጽሐፍ ቅዱስ ይዛል? ለምን ብላክ ኤንድ ዋይት አትመልስልኝም? በመከራው ነፃነት አግኝታል አላገኘህም? ኦኬ እሺ አግኝታል አለ የዮሐንስ ማነው የአትናሽያስ ማለት ነው። ቀጥል። አንተ ነው ጠይቃ። አሁን እኔ አግኝቻለሁ። ጎበዝ። ነፃ የወጣው ከምንድን? ከብዙ ነገር። ለምሳሌ አሁን በዚህኛው አውድ ከሄድን ከበሽታ ለምሳሌ አንድ ሰው ከበሽታ ነፃ እንደወጣ መጽሐፍም ይናገራል። በመገረፉ ቁስል ተፈውሳችኋል ነው የሚለው። ከምንድን ነው ነፃ የወጣኸው ነው ያልኩህ። ብዙ አይነት ነፃነት አለ እኮ በሚል ይሄ ጽሁፍ ራሱ እኮ ብዙ አይነት ነፃነት ያስቀምጣል። አወጥተዋል፣ መከራው ቁስሉ ነፃ ወጥተዋል ስለ አዎ አልከኝ። ከምን ነፃ የወጣኸው? ብዙ አይነት ነፃነት የሚል አልኩህ አይደል? ከምን አንተ ከምንድን ነው ነፃ? ለምሳሌ ከደዌ ከበሽታ ያምህ ነበር። በዛ ባርነት ተይዘ ነበር በህመሙ። እንደዚህ አይፈታም። ይሄ ላይክ ነፃ መውጣት ማለት ከባርነት ነው አይደለም? በዚህ ገላትያን ሄጄ አሳያለሁ። ነፃ መውጣት ገላትያ አሁን ለምናነበው ነፃ መውጣት ከምን እንደሆነ አሳያለሁ። እዛ ሄጄ ማለት ነው። ነፃ ወጣ ያልከው ከምንድን ነው? አሁን እያደረግን ያለነው ዲስከሽን ከምንድን ነው ነፃ የወጣኸው አንተ? አሁን እያወራን ያለነው ዲስከሽን በጣም ሲጀመር መጽሐፍ ቅዱስ ለመረዳት አባቶች መፍታት አለባቸው የሚል አስተምሮ አለ እንዴ? ታዲያ በራስህ መፍታት አለብህ የሚል አስተምሮ ነው ያለው? በደንብ አለ። እስቲ በራስህ ፍታው የሚለውን እስቲ አምጣውና አሳየኝ። ጳውሎስ ምንድን ነው ያለው? ጌታ ለራሴ ገለጠልኛል አለ። ለራሴ ገለጠልኝ። ሐዋርያ እና ታዲያ ለጳውሎስ የገለጠለት መቼ ነው? አልገባኝም ጥያቄ። ለጳውሎስ መገለጥ በነበረበት ሰዓት ነው የገለጠለት። ገለጠልኝ ምን ማለት ነው? ከጌታ ተቀበልኩት ማለት ነው። ከጌታ ተቀበልኩት ማለት ነው። አንተ ከማን የተቀበልከው ይህንን ትምህርት? ከመንፈስ ቅዱስ። መቼ? ጥቅስ ልጥቀስልህ። ሁለተኛ ዮሐንስ። አንተ ነው ያልኩህ። እኔ አሁን ሳነበው ራሱ መንፈስ ቅዱስ ይገልጥልኛል። ጥቅስ ልሰጥ ይችላለሁ። ሌላኛው መንፈስ አለመሆኑ በምን እርግጠኛ ነው? በፍሬው ነው የሚታወቀው ብራዘር። ይልቁን የተጻፈው
በእኔ ፍሬ ነው የሚናገረውን መጽሐፍ አለብኝ። እሺ አስጨርሰኛ እንደ ገና ነኝ አልጨረስኩም። ቆይ አሁን ብልጭ አለልኝ። መንፈስ ቅዱስ እንዴት እንደሚገልጥ ሌላ ሳየ አንዴ ሐዋርያው ቅዱስ ጳውሎስ ይኸው ገለጠልኝ አለ ብለሃል ብያለሁ። ሐዋርያው ቅዱስ ጳውሎስ ለምዕመናን ጽፏል። ይኸው ለእናንተም ደግሞ ይኸው እያንዳንዱን ከመምህራን ሳይሆን በራሳችሁ ይገልጥላችሁ እያንዳንዱን ነገር ዝም ብላችሁ አንብቡ። በራስህ ይገልጥልሃል ተብሎ የተጻፈ አሳያለሁ። በራስህ ይገልጥልሃል የሚል አሳያለሁ። ከትምህርት ውጭ ማለት ነው፣ ሳትማር ማለት ነው። ትምህርት ውጭ ያለ መጽሐፉ ራሱ ለራስህ ይገልጥልሃል። ስፔሲፊክ ለናታኒም ይገልጥለታል የሚል አሳያለሁ። ለራስህ በመከራውን የዳናችሁት የሚል ኬታ መጣ። መከራው መቁሰሉ ስለሆነ ነው። ቅድም ራስህ መስክረህልኛል እኮ። በመቁሰሉማ ተፈወሳችሁ ይላል እንጂ የዘላለም ሕይወት አገኛችሁ ይላል እንዴ? እና የተፈወስነው ከምንድን ነው? አባት ጥቀስ። የለህም አባት የራስ አባት አመጣልሃለሁ ብራዘር፣ በእውነት አመጣልሃለሁ። እኔ ከፈለኩ 2 ደቂቃ ብትሰጠኝ አይጠፋም። ሞልቷል። 2 ደቂቃ ሰጥቻለሁ። በክርስቶስ መከራ ክርስቶስ በተቀበለው መከራ ድነሃል ወይስ አልዳንክም? በመከራው በተቀበለው መከራ የዳነው በመከራው አይደለም። የምሰማ በመስቀል ላይ በፈሰሰው ደሙ ከኃጢአት ስርየት አገኘን፣ በቁስሉ ተፈወስን፣ በሞቱ ህይወት አገኘን። እሺ ቆይ ሰምተዋል አይደል? ያለውን የዳነው በመከራው አይደለም ነው ያልከኝ። በክርስቶስ መከራ አልዳንክም። በመከራው አይደለም የዳነው በሞቱ ነው። ህይወት ያገኘነው በሱ ሞት ነው። በመገረፉ ቁስል ተፈውሰናል፣ በደሙ ደግሞ ታጥበናል ከኃጢአታችን ማለት ነው። መከራው የእሱ መከራ ምንድን ነው? ወደ መጽሐፍ ቅዱስ ከመሄዳችን በፊት መከራው ምንድን ነው? ክርስቶስ የተቀበለው ስለኛ የተቀበለው መከራ ምንድን ነው? ለምሳሌ በመገረፉ ቁስል ተፈወስን። እሱ ሲቆስል እኛ እንፈወሳለን። እሱ ሲደማ እኛ ከኃጢአት እንታጠባለን። ከዛ ግን እንደዚህ አይነት ዳይሬክት የሆነ ሪሌሽን የለውም። ለምሳሌ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለዚህ ስለኛ ሲል እሱ ኃጢአት ሆኗል አለ መጽሐፍ ቅዱስ። እኛ ደግሞ የእግዚአብሔር የራሱ ጽድቅ እንሆን ማለት ነው። ስለዚህ እሱ ያለፈበትን ህይወት ነው የጠየኩ ጥያቄ እሱ አይደለም። አሁን ስለኛ ኃጢአት አደረገው ማለት ኃጢአትን ተሸከመ ነው ስለኛ እንጂ ኃጢአተኛ ሆነ ማለት አይደለም። እሱ ሳይሆን የጠየኩ ምንድን ነው? እስቲ ማለት አይደለም መጽሐፉ። ቆይ ወደ እሱ የጠየቀኝ አይደለም። አክቹዋሊ ኤግዛክትሊ የጠየቀኝ አይደለም፣ ግን የጠየኩህን ጥያቄ መልስልኝ። ኤግዛክትሊ ምን ጠየኩ? ክርስቶስ የተቀበለው መከራ ምንድን ነው? ስለኛ የተቀበለው መከራ ምንድን ነው? እንደ ሰው መመላለሱ አንድ፣ በመከራ አልፏል፣ ተርቧል፣ ተጠምቷል፣ ተጨንቋል፣ ተሰቃይቷል፣ ተገፍቷል። እንደገና የእኛን ኃጢአት እግዚአብሔር በእርሱ ላይ ሊያደርገው ወደደ ይላል። ደቋል ይላል መጽሐፍ ቅዱስ። ደቀቀ ነው የሚለው። ተጨነቀ፣ ተሰቃየ። መጨነቅ ራሱ አንድ እንትን ነው። ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በማስጨነቁና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ይላል ኢሳያስ 53። እነዚህ ሁሉ መከራዎች ናቸው። እንግዲህ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እሺ ለምሳሌ ኢሳያስ 53 ከጠቀስክ ኢሳያስ 53 ላይ ለምሳሌ መቁሰሉ መከራ ነው አይደል? መቁሰሉ መከራ ነው። መናቁ መከራ ነው። ኢየሱስ ሲመጣ ብራቮ መጣ የምትለው አይደለም፣ የተናቀ ነው። ይኸው መቁሰሉ መከራ ከሆነ በእርሱ መቁሰል ደግሞ እኛ ተፈውሰናል አልተፈወስም? 100% ተፈውሰናል። የተፈወስ ነው ዘላለማዊ ሕይወት አግኝተናል እያለ ነው፣ ድነናል እያለ ነው። መፈወስ ማለት ከበሽታ ፈውስ ማለት አይደለም እንዴ? የዘላለም ሕይወት እኮ በሽታው ሞት ነው። በሽታ ማለት የበሽታ ማለት ነው። ለምን ደግሞ ጉንፋን ነው በሽታ? ጉንፋን ሊሆን ይችላል፣ አይነ ስውርነት ሊሆን ይችላል፣ ዲዳነት ሊሆን ይችላል፣ ድንቁርና ሊሆን ይችላል። ክርስቶስ መስዋዕት ያቀረበልን ለጉንፋን ነው። ለጉንፋን ለራስ ምታት ምናምን ነው መስዋዕት ሌላ፣ መቁሰል ሌላ። አይ እሱ የቆሰለው ደሙን ያፈሰሰልህ የተገረፈልህ ለራስ ምታትና ለጉንፋን ነው።
አንተ ራስ ምታትና ጉንፋን የሚል ቋንቋ ተጠቀምክ። መጽሐፍ ቅዱስ ግን በመገረፉ ቁስል ተፈውሳችኋል ይላል። የተፈወስ ነው በምንድን ነው? ኢየሱስ ተገርፎ በቆሰለው ቁስል እኛ ተፈውሰናል። ምን ማለቱ ነው ተፈውሰናል ሲል? ለምሳሌ አንድ ሰው ኤችአይቪ ሲኖር ኤችአይቪውን የሚፈወሰው ኢየሱስ በቆሰለው ቁስል ነው የሚፈወሰው። ካንሰር ቢኖርበት በዛ ነው የሚፈወሰው። ነቢዩ ኢሳያስ ቅዱስ ጴጥሮስ የተናገሩት ከምድራዊ በሽታ ነው? ከምድራዊ በሽታ አይደለም የተባለ መጽሐፍ ቅዱስ ውስጥ የለም። በቃል በቃል ግን በመገረፉ ቁስል ተፈውሳችኋል ይላል እኮ። ተፈውሰናል የተባለው ከምንድን ነው? ከምንድን ነው የተፈወስ ነው? ሰው የሚፈወሰው ከምንድን ነው? ከበሽታ እኮ ነው አይደል እንዴ? ከደዌ። በሰው ልጆች ውስጥ የነበረው በሽታ ምን ነበረ? በሽታ ነው። የበሽታ ዝርዝር ልንገርህ፣ የመቶ እነግርሃለሁ ከፈለግ እስክሪብቶ ያዝና። አይ ክርስቶስ የሞተበት ዓላማ የሞት ህይወት እንድናገኝ ነው። ግን ለበሽታ ለስቃይ ነው ማለት ነው። ለኃጢአት ስርየት በሽታው ደግሞ የምንፈወሰው ከኃጢአት ከሞት ከእንደዚህ ነው የምንፈወሰው አይደል? የምንፈወሰው ከበሽታ ነው። በህይወት የዘላለም ህይወት የምናገኘው በሞት ነው። የምንፈወሰው ታመን ከነበረበት ነው አይደለ? ሰው ልጅ ታሞ ነበራ። አዎ ታመን ነበር። ስለዚህ አሁንም እንታመማለን። የታመመው አሁን አላልኩም። አሁን ለምሳሌ የክርስቶስ ዋና መምጣት የዛሬ 2000 ዓመት የሰው ልጅ ምን ነበረ በሽታው? በጥያቄህ መሰረት የሰው ልጅ በሽታ ምን ነበር ስትል የኃጢአት በሽታ አይነት ነገር የሚል አንድምታ የያዘ ነው። ግን መጽሐፍ ቅዱስ ይዛለሽ? መቼም መጽሐፍ ቅዱሱን አንብባችሁ አታውቁም። መጽሐፍ ቅዱስ ይዛል? መጽሐፍ ቅዱስን አንብባችሁ አታውቁም ማለት ለእኔ ትልቅ ፈውሱ ምን እንደሆነ ላሳይህ ነው። አሳየኝ። አንብበህ እንዴት እንደማታውቅ ላሳይኸው። 400 ሰው አለ። 400 ሰው ፊት ፈውሱ ምን እንደሆነ አሁን የራስ ምታት የጉበት ምናምን እሱን አይደለም ክርስቶስ አይደለም ለማለት ማስረጃ ማቅረብ። በእናትህ አንዴ ማስረጃ መምጣት አለ። አንዴ በእናትህ ስለ ኃጢአት ነው። አንድ መስዋዕት ዕብራውያን አውጣልኝ። ቆይሽ ወደ እሱ ይሄዳሉ። ክርስቶስ ያቀረበው መስዋዕት ስለ ኃጢአት የቀረበ መስዋዕት። እሺ ስለ ራስ ምታት ስለ ምናምን አይደለም። ባይዘው እሺ እኔ መስዋዕት ስለ ራስ ምታት ነው አላልኩም እኮ ነው አልክ እንጂ ስለ ራስ ምታት ብለህ 100 ጠቅስልሃለሁ አልክ። ያው እንደ ሙያህም ሊሆን ይችላል። መስዋዕትና ሰማይ መስዋዕትና አንድ ጊዜ ቆይ አወጣልሃለሁ። 224 አንብበው ቶሎ በል በቃ ቶሎ አምታታብኛ። መስዋዕትና ቁስሉ ይለያያል። ችግር የለም። ይኸው በመገረፉ በዛ ቁስል የተፈወስ ነው። ከምን እንደሆነ ላሳየ። አንደኛ ጴጥሮስ ምዕራፍ 2 ታውጣልኝ። አንደኛ ጴጥሮስ ከራስ ምታት ብለኸኛል። ባይዘ ከበሽታ ነው ያልኩት። ራስ ምታት አንተ ነው ያልኩት። በሽታው ምንድን ነው? ስለ ራስ ምታትም ሊሆን ይችላል ብለኸኝ። በሽታ ብሎ ሰዶሽ ማንኛውም በሽታ ራስ ምታት በሽታ አይደለም እኮ። ስለዚህ ጉንፋን፣ ራስ ምታት የኛ ጌታ ሰው የሆነ ራሱን ያዋረደው ለአንተ ጉንፋንና ለአንተ እንትን ነው። እሺ አውጣል። መጽሐፍ ቅዱስ የማይለው ነው። መጽሐፍ ቅዱስ የማይለው ለምን ትላለህ አንተ? እኔ መጽሐፍ ቅዱስ እንደሚለው ነው የምለው። እሰማለሁ ወገኖች። አውጣ። አንደኛ ጴጥሮስ ምዕራፍ ስንት? 2:24 2:24 እሺ አውጥቻለሁ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። እሺ በመገረፉ ቁስል የተፈወስ ነው። ራሱን በመስቀል ላይ ኃጢአታችንን በስጋ የተሸከመው ምን እንድናደርግ ነው? ለምንድን ነው ይላል? ለምን ይላል? ለኃጢአት ሞተን ለጽድቅ እንድንኖር ይልና ኃጢአትና ጽድቅን ጎን ለጎን ያስቀምጥና ነጠላ ሰረዝ። ኃጢአት ሞተን ማለት ለኃጢአት ሞተ ምን ማለት ነው? ኃጢአት ከእንዲህ በኋላ እንዳትሰራ ማለት ነው። አንድ የሞተ ሰው ኃጢአት እንደማይሰራ ታውቃለህ? ማን ያለው? የሞተ ሰው ኃጢአት ይሰራል? የሞተ ሰው ማለት በስጋ የሌለ። አሁን አንተ ነው ይሄ ሜታፎሪክ ነው። ብትሞት ኃጢአት አትሰራም። ሜታፎሪክ አይደለም። ሜታፎሪክ ሮሜ 6 አውጥቼ ያሳያለሁ። ሜታፎሪክ አይደለም። ይኸው ለኃጢአት ነው የሞት። እሱን አይደለም በምናገራቸው። አንድ ጊዜ ተፈወስን ያለው ከምንድን ነው? ለምን ዓላማ ነው ተፈወስን ያለው? ለምን ዓላማ? ጥያቄ አንዴ የገባሁት ጥያቄ ልመልስ ነው።
ግልጽ ነው። ግን የኔን ጥያቄ ከስር ከስር እየገባ መልክ አታሳጣው። የኔን መልስ ከተሳሳትኩኝ ራስን ችላ አብራራ። ቆይ እንደውም ቀለል አድርግልህ። አንተ እንደውም አባቶችን አጠናለሁ ስላልክ ኢሳያስ 53ን እስኪ ለበሽታ የፈታው ለበሽታ ስለ ይሄ ለስጋዊ በሽታ የፈታ አባት አንድ አባት ስጠኝ። እሱ የሚቀጥለው የቤት ስራ ይሆናል። አሁን እንጨርስ። ከየት የምተፈታው አንድ አባት እንደዛ ፈቶ አንብበህ ማታ ከሆነ ሲጀመር መጽሐፍ ቅዱስ ለመረዳት አባቶች መፍታት አለባቸው የሚል አስተምሮ አለ እንዴ? ታዲያ በራስህ መፍታት አለብህ የሚል አስተምሮ ነው ያለው? በደንብ አለ። እስቲ በራስህ ፍታው የሚለውን እስቲ አምጣው እናሳየን። ጳውሎስ ምንድን ነው ያለው? ጌታ ለራሴ ገለጠልኛል አለ። ለራሴ ገለጠልኝ። ሐዋርያ እና ታዲያ ለጳውሎስ የገለጠለት መቼ ነው? አልገባኝም ጥያቄ። ለጳውሎስ መገለጥ በነበረበት ሰዓት ነው የገለጠለት። ገለጠልኝ ምን ማለት ነው? ከጌታ ተቀበልኩት ማለት ነው። ከጌታ ተቀበልኩት ማለት ነው። አንተ ከማን የተቀበልከው ይህንን ትምህርት? ከመንፈስ ቅዱስ። መቼ? ጥቅስ ልጥቀስልህ። ሁለተኛ ዮሐንስ። አንተ ነው ያልኩህ። እኔ አሁን ሳነበው ራሱ መንፈስ ቅዱስ ይገልጥልኛል። ጥቅስ ልሰጥ ይችላለሁ። ሌላኛው መንፈስ አለመሆኑ በምን እርግጠኛ ነው? በፍሬው ነው የሚታወቀው ብራዘር። ይልቁን የተጻፈው ማለት በእኔ ፍሬ ነው የሚናገረውን መጽሐፍ አለብኝ። እሺ አስጨርሰኛ። ገና ነኝ አልጨረስኩም። ቆይ አሁን ብልጭ አለልኝ። መንፈስ ቅዱስ እንዴት እንደሚገልጥ ላሳየ። አንዴ ሐዋርያው ቅዱስ ጳውሎስ ይኸው ገለጠልኝ አለ ብለሃል ብያለሁ። ሐዋርያው ቅዱስ ጳውሎስ ለምዕመናን ጽፏል። ይኸው ለእናንተም ደግሞ ይኸው እያንዳንዱን ከመምህራን ሳይሆን በራሳችሁ ይገልጥላችኋል። እያንዳንዱን ነገር ዝም ብላችሁ አንብቡ። በራስህ ይገልጥልሃል ተብሎ የተጻፈ አሳያለሁ። በራስህ ይገልጥልሃል የሚል አሳያለሁ። ከትምህርት ውጭ ማለት ነው፣ ሳትማር ማለት ነው። ከትምህርት ውጭ ያለ መጽሐፉ ራሱ ለራስህ ይገልጥልሃል። ስፔሲፊክ ለናታኒን ይገልጥልታል የሚል አሳያለሁ። እሺ ምንድነው የሚያሳየን ወንድማችን ዳኒ? ይኸው በራስህ መንፈስ ቅዱስ ይገልጥልሃል የሚል ነው። ከዛ በፊት ግን ኦኬ ቶፒኩን አሁን እንትን ሊያደርግ ነው። ቆይ ወደዚህ ቶፒክ እንሄዳለን። አንዴ ተመለሱ እና ልመለስ። እሺ እንደሚገልጥላመንክ ለአንተ ነህ። ወደዛ እንሄዳለን። ቶፒኩን ሽፍት ማድረግ ስላልፈለግኩ ነው። ሳስበው ቶፒኩ ወደ ሌላ እየገባ ሆነብኝ እና ልመለስና ዮናታን ላይ ያዝ። መጀመሪያ ይቅርታና ክርስቶስ በግርፋቱ የስጋ ደዌን ነው ወይንስ ነፍሱን የፈወሰለት? ያ አሁን ችግር የለውም። መጽሐፍ ቅዱስ የሚለው በመገረፍ ቁስል ተፈውሳችኋል። አንዴ ቆይ፣ ወደዛ ከመሄዳችን በፊት ወደኋላ ልመልስ ወደ ቶፒካችን። ቆይ እንዳይለጠጥ፣ እሺ እንዳይለጠጥ። ከዛም ማውራት ካለብን ይሄ አሁን ያወራነው እናወራለን። እሺ ልመለስልህና ቅድም ብለህ ነበር ይኸው በመከራው አይደለም የዳነው በመከራው አይደለም ብለኛል። ዳነው በሞቱ ነው እንጂ በመከራው አይደለም ብራዘር። ጥቅስ በመከራው እንዳልዳንን የሚናገር ጥቅስ። በሞቱ እንደዳን ከነገርኩ አነሰ። በሞቱማ እኔ እንደዳንኩ ይኸው ቅድምም ጥቅስ ይኸው በሞቱ ሁሉ እንደተታረቅን ቅድም እኔው ራሴ እያነበብኩ ነው። ኦኬ አይ ይኸውልህ የሌለ ነገር እኔ ማሳየት አልችልም። አንተ ባይሆን በመከራው ዳናችሁት አይደለም። ኬት አመጣኸው አንተ? አንተ ራስህ በመከራውን የዳናችሁት የሚል ኬት አመጣ? መከራው መቁሰሉ ስለሆነ ነው። ቅድም ራስህ መስክረህልኛል እኮ። በመቁሰሉማ ተፈወሳችሁ ይላል እንጂ የዘላለም ሕይወት ያገኛችሁ ይላል እንዴ? እና የተፈወስነው ከምንድን ነው? አባት ጥቀስ። የለህም አባት የራስህ አባት አመጣልሃለሁ ብራዘር፣ በእውነት አመጣልሃለሁ። እኔ ከፈለኩ 2 ደቂቃ ብትሰጠኝ አይጠፋም። ሞልቷል። 2 ደቂቃ ሰጥቻለሁ። ቆይ አንዴ እንትን የጋ ነው። ቆይ አንተ ችግር ሊትራሊ ነው የምትወስደው። ዳኒ አይጠፋም ማልክ ማለት ከዚህ በፊት አላነበብክም ማለት ነው። ይሄ የሚነበብ አይደለም። 10 ደቂቃ ተሰጠኝ። 10 ሰጥቻለሁ። እኔ 2 ደቂቃ አይደል ያልከው? 10 ሰጥቻለሁ። አምጣ። ምንድን ነው የምታመጣው ግን? መጀመሪያ መልስልኝ። ምንድን ነው የምታመጣው? ሁለተኛ ጴጥሮስ 24ን እስቲ አባቶች በስጋ ፈውስ ብለው ፈተዋል አልፈቱም የሚለው ነው ማመጣለህ። እንግዲህ የተነሳ ነው ምን ላይ ነው? መጀመሪያ ሁለተኛ ጴጥሮስንም ታመጣለህ። የተነሳ ነው ምን ላይ ነው?
በመከራው የዘላለም ሕይወት አንተ በመከራው የዘላለም አንደምታ። እኔ እኮ የሚገርመኝ ጥያቄ ትጠይቅና ጥያቄን ራስ ትመልሳለህ። ተው እንዲያውቁ አልመለስኩም። ምንድነው ያማል እንደ አንተ አልመለስኩም። ምንድነው ያልኩ? ኢሳይያስ 13 ላይ ቆይ በእርሱ ቁስል ተፈወሳችሁ ይላል አይደል? ይላል። በመገረፉ ቁስል ተፈውሳችኋል አይደል? በቃ በእርሱ ቁስል ተፈወሳችሁ የሚለውን ይኸው ከራስ ምታት ከምን እንደዚህ ከስጋዊ ይሄ ምንድነው የሚባሉት ምድራዊ በሽታዎች ከነሱ እንደሆነ አሳየን። መፈወስ ማለት ነው። ለማንኛውም እሺ 8 ደቂቃ ሚዩት አድርገው ሌላ ሰው ላስገባ። ይኸው 8 ደቂቃ ሰጥ 8 ደቂቃ ቀረ። አውጣ ሌላ ሰው ላስገባ። እሺ ኦኬ ወጣ። እሺ ኔትወርክ ነው መሰለኝ። ኤርሚያችን ናቱ እንዴት ነሽ ብራዘሬ? እንዴት ነህ? እንኳን ደህና መጣ። ሰላም አማን ነው። እንኳን ደህና ቆያችሁ ወንድሜ። ሰላም ብዬሽ ልቀየስ ብዬ ነው። እንዴት ናችሁ? ደህና ናችሁ? አንተሽ ቶኒ ብራዘር ኤርሚሽ ሰላም ብያለሁ። አማን ነው ሁሉ ሰላም አለን ይመስገን አለን። ምንድነው ናቱ እየጠፋ አስቸግሯል። ቆይ እንዴ እኔ በጣም ፊክስ ነው። እንደውም ቤት ከፍታለሁ እኮ እንደውም ኧረ እባክህ ሰሞኑን እየከፈከ ነው። አዎ አሪፍ ነው ወንድማችን። እየበረታችሁ ነው ታዲያ? አለን ኤርሚያችን። የት ምን የማይመች ቦታ ነው መሰለኝ? የማይመች ቦታ አይደለም፣ ክፍለ ሀገር ሄጃለሁ ፋሚሊ ጋር አክቹዋሊ ግን የማይመች ቦታ አይደለም። ኦልሬዲ ክላስ ገብቻለሁ። ኦኬ አይ አሪፍ በቃ እስከ ሰው ትቀበላለህ። እሺ ወንድሜ ቀጥሎ። ጃክ ለዳኒ 10 ደቂቃ ሰጥተነዋል። በ10 ደቂቃ ያመጣል። 2 ደቂቃ ነበር ያለው። እሺ ጃክ ደህና ነህ? እያወራ ነው ጃክ። ሌላ ፕሮቴስታንት ላኩልኝ። ውሃ እየጠጣ ነው መሰለኝ ጃክ። ዳኒ ልክ ስታገኝ ምናምን ሚውትን ማንሳት ትችላለህ። እሺ ፕሮቴስታንቶች ላኩልኝ። ሌላ ፕሮቴስታንት ጴንጤ በመከራው ሳይሆን እንትን ኢሳይያስ 53 ላይ በእርሱ ቁስል እኛ ተፈወስን የሚል አለ። በእርሱ ቁስል እኛ ተፈወስን የሚለው ከራስ መታት ነው። ለራስ ተፈወስን የሚለው ያው መቼም ከበሽታ ነው። በሽታ ደግሞ ምንድነው? ራስ ምታት፣ ጉንፋን። ያው ሐኪምም ስለሆነ ዳኒ አይጀግነው ያለው አይጀግነው ሰዓቴ ራስ ምታት ይለኛል እንዴ? አስበዋል። ትንቢት ለራስ ምታት መምህር ኤርሚያስ ይለኛል እንዴ? እኔ ሼም ባይዘኝ 3 ቸርች ነው የምከፍተው መጥቼ። ይሄን እንዳላነሳ ከፈለክ እስቲ ጊዜ ሰጣችሁኛል፣ ስጨርስ ታወራለህ። አይ እኔን ገስት ላይ አስቀምጠህ አታላግጥ ነው ዋናው ጥያቄ። አላገጥነው ራስ ምታት ነው። ራስ ምታት ዳኒ ነው። ዳኒ ምስኪን ሰው። ኤርሚ ምንድን ነው? ኤርሚ መልካም ሰው ነው ዳኒ። አየዋለሁ እኔ ብዙ ጊዜ ነው እኮ ነው የምለው። ከዚህ በኋላ ኤርሚ ስታገኘው አይጀግንም። በጣም መልካም ሰው ነው ዳኒ። ያምናል ያሉትን እንዳለ ነው። እዛ እኮ ነው። ጄሪ ድጋሜ ላከችልኝ። ጄሪ ሚዩት ፕሮቴስታንቶች ላኮሽ። ዲዮ መክፈት አልችልም ግን ላምብል እና እንትን ትላለህ። ምን እኔ ኤርሚ ትችላለህ? እኔ ማውጣት እችላለሁ፣ ችግር የለውም። ይንገረኝ ቦታው። ማቴሪያሉ ንገረን እና
ከዛ እኔም አክቹዋሊ ማውጣት እችላለሁ። እሺ በቃ አንተ አውጣለሁ። አትኔሽየስ በጻፈው ጽሁፍ ላይ አትኔሽየስ ላይ ጀስት ዋንስ ሌተርስ በሚለው ላይ ፌስታል ሌተርስ አይ ቲንክ 6 ላይ ነው ያለው። ሴክሽን 6 ላይ ነው ያለው። ሌተር 6 ላይ ነው ያለው። ሌተር 6 ላይ ሴክሽን 9 ላይ ነው። ሌተር 6 አንዴ የትኛው ሌተር ነው? ሌተር 6 ሴክሽን 9 ላይ አለ። ቆሽ ሌተር 6 ጠቅለል አድርጎ ነው ያስቀመጠው። ያው ለአንተ ጥያቄ የተዘጋጀ ሌተር አይደለም በነገራችን ላይ ማለት ጠቅለል አድርጎ ነው ያስቀመጠው። ለዚህ አይነት ጥያቄ የተዘጋጀ አይደለም። መልሱ ግን ያው ፈውስ እንዳለበት ይታያል። ላነብልህ ነው ከተዘጋጀ። አይ ወዴት ጠቅለል ትሰማውና አያረካኝም ካልክ ይቀየርልሃል፣ ሌላ ይፈልግልሃል። እሺ ግን ያው ለጠየቅኩ መልስ ማለት ነው። ለጠየቅኩ መልስ ይሆናል፣ ችግር የለውም። ሴክሽን 9 ሴክሽን ቆይ ሶሪ ያለፍኩት ሴክሽን 9 ያልከኝ። እሺ ፎር ዘ ሳክሪፋይስ ወዝ ማለት ነው አይደል? ትክክል። አንብብልኝ። የት ጋር ነው የምትፈልገው ቦታ ላይ አንብበው። ምን የትኛው ጋር ላይ ነው ያለው? እኮ ነው እዛው ላይ ሶስተኛው አራተኛው መስመር ላይ ነው ያለው። ፎር ዘ ሳክሪፋይስ ወዝ ኖት ፕሮፐርሊ ዘ ሴቲንግ ቱ ራይትስ ኦፍ አይዛክ በት ኦፍ አብርሃም ሁ ኦልሶ offered and by that was tried. Thus, God accepted the will of the offerer, but prevented that which was offered from being sacrificed. For the days of Isaac did not procure freedom to the world, but that of our Savior alone, by whose stripes we all are healed. ካለ በኋላ ሲያብራራው አንዴ መልሰው አንዴ but that of our Savior ሲል ምን ማለት ነው? የጌታችን ማለት ነው። ከዛ በፊት ያለውን ወይም ደግሞ for the days of Isaac for the days of Isaac did not procure freedom to the world. የይስሐቅ ሞት ለዓለም ደህንነት አላመጣም ወይም ሳልቬሽን አላደረም፣ ነፃነት አላመጣም ካለ በኋላ that of our Savior alone ጌታችን ብቻውን ማለት ነው ብቻውን by whose stripes we are all healed በመገረፉ ቁስል እኛ ተፈውሰናል ካለ በኋላ እሱን ሲያብራራ የሚለውን ፓርት ነው ላሳየ የፈለኩት። እሱን ሲያብራራ እንደዚህ ይላል for he raised up from the falling ከመውደቅ አነሳን ካለ በኋላ የሚቀጥለው ምን ይላል? healed the sick ይላል። ስለዚህ healed the sick የተባለው ተያያዥነት አለው አይደለም? ማብራሪያው ራሱ የአተናሼስን ኦን ዘ ኢንካርኔሽን ሁሉ እንትን አመጣልሃለሁ ሲክ ሲል የትኛውን ነው? ሬሱን ነው ሲክ እያለ ያለው ላሳየ። ኢቭን አሁን ሂልድ ዘ ሲክ የሚለውን ራሱ አትቀበልም። ታማሚውን ፈወሰው። ምንም ግልጽ ነው። ታማሚ እንደነበረ ነግሬሃለሁ። ይኸው ታማሚውን ይፈውሰዋል። ታዲያ ምንድነው የተቃወምከው ነገር? ምንድነው? አልገባኝም። ስለ ራስ ምታትና ስለ ሆድ ቁርጠት ያለውን ፓርት አምጣው። ሂልድ ዘ ሲክ ማለት ነው ታማሚ ፈወሰ ማለት ነው። ስለዚህ ታማሚ ማለት አዳም ቆይ አንዴ አዳም ታማሚ ነበር፣ ታመናል እኮ። ይኸው እንደውም ከስር ይጽፉልሃል። ይሄንን ትምህርት ስንጀምር ኦን ዘ ኢንካርኔሽንን ጠቀስኩና፣ እሺ ኦን ዘ ኢንካርኔሽንን ጠቀስኩና ምን አላልኩ? ሬሱ አልኩ። ሬስ ምንድን ነው? የሰው ሬስ ሲባል ሂውማን ሬስ ሲባል ምን ማለት ነው? ዳኒ ታሟል። እሺ ህመም በሽታ ገጥሞታል። ህመሙ ምንድን ነው? መውደቅ፣ መሞት፣ እነዚህ ህመም ናቸው። እሺ እነሱን ፈወሰ ነው። ይኸው ከወደቀበት አለ። ይኸው ኢሳያስን ከመጥቀሱ በፊት ምን ብሎ ነበር? የይስሐቅ ሞት ለዓለም ነፃነት ሊያመጣ አይችልም። ነፃነት ማለት ምንድን ነው? ከባርነት ነው አይደል? ነፃ የምትወጣው ከዲያብሎስ ባርነት ነፃ ሊያወጣን የሚችለው የክርስቶስ ብቻ ነው አለና የኢሳያስን ጠቀሰ አይደለ? ከዛስ የኢሳያስ ላይ ምን አለ? አንብበው።
ዝም እስክትል እየጠበኩ ነው። ተርጉምልኝ። ይኸው ፎር ሂ ራይዝድ አፕ ምን ማለት ነው? ኦኬ የቱ ጋር ነው? ይኸውላችሁ በመገረፉ ቁስል ተፈውስ by whose stripes we are all healed ካለ በኋላ በመገረፉ ቁስል ተፈውሰናል ካለ በኋላ ያብራራል። የሚያብራራውን አንተ እንዳልከው ከሞት ወደ ህይወት መሻገርን ነው ወይንስ በሽታ መፈወስን ነው የሚለውን ነው? በሽታው ምንድን ነው? እሺ ቆይ በሽታው ምንድን ነው? የተፈወስነው በሽታው ከምን በሽታ ነው? አዳምጣ ጥያቄ ይቻል። አሁን እኮ ነው እጠይቅሃለሁ፣ አንተ ትጠይቀኛለህ። ኦልሬዲ አንተ የምትፈልገውን ጥያቄ ጠይቅና ጨርሳል። እዛ አሁን እኮ የሆነ ጥያቄውን ጠየቅኩ ቅድምም፣ አሁንም ድጋሚ ልጠይቅ። በሽታ የተባለው ምንድን ነው? በሽታው በሽታ ነው፣ አለቀ በቃ። ምን አይነት በሽታ? ኤቭሪ በሽታ በዚህ ምድር ላይ ያለ ደዌ በሙሉ ምን የምትፈልገው ኔሚት። አንድ በሽታ መታ ከሆነ እሱ በሽታ ራሱ ክርስቶስ ሞቶለታል፣ ማን ቆስሎለታል። ራስ ምታት ምናምን፣ ራስ ምታት በለው ካንሰር በለው የምትፈልጋቸውን ፋንሲ የሕክምና ስሞችን ስጣቸው ከፈለግ። እንደሱ የፈታ አባት አምጣ እኮ ያመጣውልህ ነው። አዳምጥ እኮ ነው የምልህ። እዚህ እንግዲህ ከዘረዘረ ራሱ እንደዚህ ዝርዝሩን ስናይ እኔ ወደምለው ያስኬደናል። ለምን ያስኬደናል የሚለውን እኔ ሳብራራለት ትሄዳለህ። አለዛ ሪደንደንት ነው የሚሆነው። ይኸውልህ ምክንያቱም አሁን ልዩነታችንን መጀመሪያ እናስቀድም። ልዩነታችን አንተ መፈወስ የሚለውን ወይ አምነህ ወይም ተቀብለህ ግን የነብስ መዳን ነው በሚለው ነው የተረዳኸው አይደለም? የነብስ መዳን ነው እንጂ የበሽታ ፈውስ አይደለም ስላልክ፣ እንደዛ ከሆነ ፎር ይላል he raised up from the falling ከመውደቅ አነሳን ወይም ከወደቅንበት አነሳን ይላል። አንድ በላይ heal the sick ሙታንን ታማሚዎችን ፈወሰ ይላል። satisfied those who were hungry የተራቡትን መገበ አለ። and filled the poor ድሆችን ደግሞ ላይክ ሀብት ነገር ሰጣቸው። ፊልድ ማለት እንግዲህ ጎዶሏቸውን ሞላላቸው እንደማለት ነው። and what is more wonderful raised us from the dead ከሙታን አነሳን ይላል። ይሲ በአንተ አፈታት ከሄድን ከሙታን አነሳን በሚለው ንፍታ ካልክ ሪደንደንት ነው የሚሆነው። አይ አይሆንም። ቆይ ይኸው ከሙታን እንዴት እንደተነሳ ላሳይ። ጥቅስ ልስጥ። መግባት የለብህም። ኧረ ለምን እዚሁ ይኸው ከሙታን እንዴት እንዳነሳ ልስጥ። ያዝ ጥቅስ ተቀበል። ይሄ ሳያልቅ ነው ሌላ ቦታ የምትሄደው። እኔ እኮ አልሄድም አላልኩም። አይ ሌላ ቦታ ልሂድ አላልኩም። ይኸው ከሙታን እንዴት እንዳነሳን ላሳየህ ነው ያልኩት። እሺ አሳይ። ከሙታን እንዴት እንዳነሳን ማለት ነው። እሺ ኤፌሶን ክፈትልኝ ነው። እኔ ላንብልህ። እኔ ላንብልህ ችግር የለም። እሺ ቁጥር 2:5 ኤፌሶን ያው ከሙታን እንዴት እንዳስነሳን ከሞት እንዴት እንዳስነሳን ነው። እሺ ማሳያ ኤፌሶን 2:5 4 ጀምሮ ላንብልህ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከጥልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ምን በሆነን ጊዜ ሙታን። ይኸው ክርስቶስ ከመምጣቱ በፊት ኢሳያስ እየጻፈ ማለት ነው። ኢሳያስ ሲጽፍ ይሄ ይሰራል ክርስቶስ ከመምጣቱ በፊት። ከዛ ደግሞ እኛ በክርስቶስ ያመንን ግን አሁን ሙታን አይደለንም። እሱንም አሳያችኋለሁ። እሺ ምን አለ? ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋል ካለ በኋላ በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። እኮ የምቀበለው ነው፣ ግን እኔ የምቀበለው ይሁን እንጂ አሁን እያነበብን ያለው አትናቴዎስ እያለ ያለ ይኸው ከሞት አስነሳን የሚለው ይሄ ነው። እንዴ ምን አገናኝቶት ብራዘር? እዚህ ጋር ችግር ሁሉ ተዘርዝሯል። ከተዘረዘሩት መካከል ከሞት አስነሳን ያለው ከምንድን ነው? ከየትኛው ሞት ነው? ከሞት ማስነሳት ማለት የዘላለም ሕይወት አገኘን ማለት ነው። እኛ ሙታን ነበረን፣ አሁን ባነበብከው መሰረት ማለት ነው። ኤፌሶን ታዲያ እያለ ያለው ምንድን ነው? ተመሳሳይ ነው። ከሞት ማስነሳት ምንድን ነው የምትለኝ? እኔ እናንተ የተጋጨ ነው። ምን መሰለህ አሁን ሚስ አታድርጋ። አልሰማህም። ይኸው በቃ አንድ አይነት ነገር ነው የተናገርኩት። መስማት አለብህ። ፎር ዘ ዴድ ከሱ ጀምሮ ፍታለኝ። ፎር ዘ ዴድ ኦፍ አይዛክ ዲድ ናት
ፕሮስኪው ፍሪደም ቱ ዘ ወርልድ አለ። ለዓለም ምን አላመጣ? for the days of Isaac did not procure freedom to the world. የይስሐቅ መሞት ለዓለም ነፃነት አላመጣም ካለ በኋላ but that of our savior alone የጌታችን ብቻ ነው የሱ ሞት ብቻ ነው ፍሪደም ያመጣው ካለ በኋላ by whose stripes we are all healed በሱ በጌታ መገረፍ ማለት ነው ሁላችን ተፈውሰናል አለ። ከዛ እዚህ ጋር ሐሳቡን ጨርሶታል አልጨረሰውም? ዶት አድርጓል አላረገም? ፉል ስቶፕ አለው። ግን ፉል ስቶፕ እኮ ፎር ብሎ ነው የሚጠራው። ፉል ስቶፕ አለው። አሁን ምን ታነብልኛለህ? ምን ትተረጉማለህ መሰለ? ከፉል ስቶፑ በፊት አንዷን ስቴትመንት ሙሉ ሐሳቧን ተርጉሞ ቀጥታ ቃል በቃል እንዲህ እየጠራኸው ሳይሆን ሙሉውን አንዴ ትርጉም አስቀምጥልን። ኦኬ የይስሐቅ ሞት ለዓለም ነፃነት አላመጣም። የኢየሱስ ክርስቶስ ሞት ብቻ ነው ለዓለም ነፃነት ያመጣው። በሱ ቁስል እኛ ሁላችን ተፈውሰናልና። ስለዚህ ጎበዝ፣ በእርሱ ቁስል ሁላችን ተፈውሰናል ያለው አትናሲስ ከነፃነት አንጻር ነው አይደለም? እዚህ ጋር አሁን ያነበብከው ነው። ከነፃነት አንጻር ነው። እስማማለሁ። ትክክል። በእርሱ ቁስል መለስከው። አላለቀም። እኔም ጨረስኩ አላልኩም። ቆይ በእርሱ ቁስል ተፈውሰናል ሲል አንደኛው ምን አለ? ይሄው ከነፃነት አንጻር ነው አለ አይደለ? ትክክል ነው። እኔ ከነፃነት አንጻር የሚለው ላይ ነፃነት ባይዘ ምን አይነት ነፃነት መሰላችሁ? ከባርነት አወጥቶናል ማለት ነው። ከሞት አወጥቶናል፣ ከሰይጣን አገዛዝ አወጥቶናል ማለት ነው። ነፃነት ትክክል ነው። ከሰይጣንም ከበሽታም ከኃጢአትም ከሞትም ከድህነትም ከኤቭሪቲንግ አወጥቶናል ብሎ ፎርሙላ ያሳየኝ። ይኸው በቃ ይሄ ምንም እኛ አሜን ብለን የምንቀበለው ነው። አንተ የምታሳየን ተፈውሰናል ያለው ከምድራዊ በሽታ እንደሆነ ብቻ አሳየኝ። አሁን ይኸውልህ እኔ እንግዲህ በጣም ጆሮዬን ከፍቼ ነው ማዳምጥ። አሁን ግን እኔ ማውራውን መስማት አለብህ፣ በደንብ መስማት አለብህ። ምክንያቱም ፍሪደም አግኝተናል ካለ በኋላ ፍሪደሙን ያብራራዋል። ምን ብሎ ነው የሚያብራራው? ቀጣይ for he raised up the falling የወደቁትን አነሳቸው ይላል። የሞቱትን ማለት ሊሆንም ይችላል። healed the sick ይላል። ሙታንን ማነው? ታማሚዎችን ፈወሰ። satisfied those who were hungry የተራቡትን አጠገባቸው። and filled the poor የድሆችን ጎዶሎ ሞላ። and what is more wonderful በጣም የሚገርመው ነገር raised us all from the dead ከሙታን አስነሳን ይላል። በአንተ ፍቺ ከሙታን ይቀጥላል ይሄ ነገር በነገር ማብራሪያው ከሙታን ማስነሳት ብቻ እየፈታህ ነው ያለው። ህመሟን ፍታሃታል ነው የኔ ጥያቄ። ምን እያልክ እስቲ ቆይ አሁን አትናቴስ አሁን ያነበብከው ላይ ፈወሰን የሚለውን በምን አድርጎ ተረጎመው? ፈወሰን ብሎ ነው የተረጎመው። ፈወሰንማ የሚለው ጽሑፍ አለ፣ ትርጉም አያስፈልገውም። ይኸው ላሳይ። ኢሳያስ ላይ ፈወሰን የሚል አለ። አሁን ፈወሰን የሚለውን ትርጉም ስጠኝ ነው ያልኩ። ሪደንደንሲ ስል ነበር አለም። ሪደንደንሲ ማለት ነው እስኪ ምን ማለት ነው ንገረን። ሪደንደንሲ ማለት ድግግሞሽ ማለት ነው አለም። እንደ የሆነን ነገር ፈወሰ ማለት ቆይ አሁን እዚህ ጋር በአንተ ትርጉም በእርግጥ ፈውስ የሚለው ቃል የዘላለም ቆይ እኔ ትርጉም አልሰጠሁክም። አንተ ትርጉሙን ስጠኝ ነው ያልኩ። ሪደንደንት ማለት መደጋገም ነው የሚሆነው። ይደጋገምብሃል። በአንተ ትርጉም ከሄድን እዚህ ጋር እኮ ምን ብሏል መሰለህ? እኔን ትርጉሙን ተው። የኔን ወንድሜ ዳኒ የኔን ትርጉም ተው። እኔ ትርጉም የኔማ ጨረስኩኝ እኮ አለቀ እኮ። ምን ሰጠኸኝ? ምኑን እንየው? ተፈወሱ። ሂልድ ዘ ሲክ ማለት ነው። ሂልድ ዘ ሲክ በሽተኞችን ፈወሳቸው እኮ። በሽተኞችን ፈውሳቸው ይላል። እሺ የተራቡትን አበላቸው ማለት ነው። የተራቡትን አበላቸው ነው። እሺ የድሆችንስ ጎዶሎ ሞላ ማለት ነው። ሞላላቸው ምንድን ነው? እኔ የጠየቅኩ ምንድን ነው? አንድ ጊዜ አንዴ አዳምጠኝ። ምድር ላይ ያሉትን የተራቡትን አብልተዋል፣ ከሙታን አስነስተዋል። እነዚህ ይሄ ተአምራትን አይደለም እያልኩ ያለሁት። እኔ ያልኩ በእርሱ ቁስል እኛ ቁስል ነው ያልኩ። ቁስሉ መቼ ነው? እነዚህ በሙሉ ውጤቶች ናቸው ነው የምልህ። እነዚህ ሁሉ በእርሱ ቁስል እኛ ተፈውሰናል ሲል ቁስሉ መቼ ነው የመጣው? ያኔ 5000 ሰው ሲያበላ ነው? ኖ ኔቨር። ያ ቁስል መከራ ሲገረፍ ነው።
አሁን ሲገረፍ ቁስል ይኖረዋል አይደለ? ስለዚህ በዛ ቁስል እኛ ተፈውሰናል አለ። አምጣና አሳየኝ። ይኸው ከምድራዊ በሽታ እንደሆነ እሱ ያው ቁስል የሚለውን ማለት ነው። ቁስሉ ነው። ከምድራዊ በሽታ አለማለት እንደማንችል ታውቃለህ። ኢየሱስ ክርስቶስ ከምድራዊ በሽታ አልፈወሰንም አላልንም። ለምሳሌ አትናሽስ ራሱ በእርሱ ጥያቄ ግን ሰምተህ እስቲ ጥያቄ ድገምልኝ ጥያቄው። አትናሽስ ኢየሱስ ክርስቶስ ደዌን ፈወሰ ሲል ከበሽታ ጋር መሆኑን አሳየኝ ነው እያልክ ያለው። ስለ በሽታ እያወራ መሆኑን አሳየኝ እያልክ ያለው። መፈወስ የሚለው ቃል የገባው ኢሳያስ መፈወስ ተፈወስን ያለው ከምድራዊ ነው ወይ? ከምድራዊ በቁስሉ ተፈወስን ያለው ለምድራዊ አሳየ። ይኸው ለምድራዊ ነው የሚል አሳየኝ። ይሄ ክርስቶስ ያደረገውን ነው የዘረዘርክልኝ። አዎ ይኸው ታማሚዎችን ፈውሷል። እኛም ታማሚ ነበርን፣ ፈውሶናል። ኢቨን እሺ፣ አሁን አታዝጋቸው ከስራ ያሉትን። ይኸው ከምድራዊ ነው የሚል አምጣልኝ። ኮመንታሪ ነው። ከዚህ በላይ ማምጣት የምችል አይመስለኝም። ይሄ የሚናገረው ምድር ላይ ከመሰቃየት ለምሳሌ ቆይ በሽተኞችን ምድር ላይ ያሉትን የስጋ በሽታ የፈወሰው ከመቁሰሉ በፊት ነው አይደል? ኦፍኮርስ ደሃን ያበላው ምድራዊ ላይ ደሃን ያበላው ከመቁሰሉ በፊት ነው። እኛ ፈውስን ያገኘ ነው በቁስሉ። ከቆሰለ በኋላ ነው ከመቁሰሉ በፊት ነው? በቁስሉ ከቆሰለ በኋላ ነው እኛ ያገኘነው። ከቆሰለ በኋላ እንደዚህ ብሎ የፈታ አባት አምጣ። ይሄው ከምድራዊ በሽታ ነው የፈወሰን በቁስሉ ከቆሰለ በኋላ የሚለው አሁን እኮ የአባቶች ጽሁፍ አንተ በምትጠይቀው መልኩ ተፈልጎ ካልተገኘ በስተቀር ማቅረብ አስቸጋሪ ነው። በቃ ከሌለ የለም። አንድ ነገር ላቅርብና አዳምጥ። ይልቁንስ እዚሁ አንተ ያመጣኸው ላይ እንዲህ ይላል፣ በመገረፉ ቁስል በቁስሉ ነፃነትን አግኝተናል ይላል። ይኸው አንተ ያመጣኸው ላይ እኔ ያመጣሁልህ እኮ ብራዘር፣ እኔ ያመጣሁት አላልኩም። አንተ ያመጣኸው ላይ ይኸው በመገረፉ ቁስል ነፃነትን አግኝተናል ይስሐቅ ሊሰጠን ያልቻለውም ብሏል። ኤግዛክትሊ ይስማማለሁ እኮ ጎበዝ። ቁስሉ መከራው ነው አይደለም ነው? ምን ጥያቄ አለ? ስለዚህ በመከራው ነፃነትን አግኝተናል አላገኘንም እኮ። በመገረፉ ቁስል ከተፈወስክ እኮ ነፃነት አግኝታል። የዘላለም ሕይወት ማግኘትና ነፃነት ማግኘት ይለያያል። የዘላለም ሕይወት ማግኘትና ነፃነት ማግኘት ይለያያል። እሺ ቆይ መጀመሪያ ግን አንድ ስቴትመንት ላይ እንስማማ። ስለዚህ ነፃነት አግኝታል አላገኘህም? ነፃነት በሞቱ አግኝቻለሁ። ከበሽታ ነፃነት አግኝተሃል አይደል? በመከራው ያው በመገረፉ ቁስል ተፈውሰናል እኮ። በመከራው ይሄው መገረፉ ቁስል መከራው ነው በሚለው ተስማማል። ስለዚህ ነፃነት አግኝታል አላገኘህም? ይሄ አግኝቻለሁ እኮ እንደ ጽሁፉ አግኝቻለሁ በሚል አትናሽስ አስረድቶታል። ግን መሆን ያለበት አትናሽስ ያምናል ሳይሆን እንደዛ ያምናል ምን ያምናል ሳይሆን አንተ ታምናለህ። በመከራው ነፃነትን አግኝቻለሁ ብለህ ታምናለህ። የፈውስ ነፃነት አግኝቻለሁ። ለምሳሌ የምን ነፃነት አላልኩም። የምን ነፃነት ሳይሆን የፈውስ ነፃነት እኮ ኢዝ ሞር ስፔሲፊክ ብራዘር፣ ሞር ስፔሲፊክ ነው። ጥያቄን ለምን ብላክ ኤንድ ዋይት አትመልስልኝም? በመከራው ነፃነት አግኝታል አላገኘህም? ኦኬ እሺ፣ አግኝታል አለ የዮሐንስ ማነው የአትናሽስ ማለት ነው። ቀጥል። አንተ ነው ጠይቀህ። አሁን እኔ አግኝቻለሁ። ጎበዝ። ነፃ የወጣው ከምንድን? ከብዙ ነገር። ለምሳሌ አሁን በዚህኛው አውድ ከሄድን ከበሽታ ለምሳሌ አንድ ሰው ከበሽታ ነፃ እንደወጣ መጽሐፍም ይናገራል። በመገረፉ ቁስል ተፈውሳችኋል ነው የሚለው። ከምንድን ነው ነፃ የወጣኸው ነው ያልኩህ። ብዙ አይነት ነፃነት አለ እኮ በሚል ይሄ ጽሁፍ ራሱ እኮ ብዙ አይነት ነፃነት ያስቀምጣል። አወጥተዋል፣ መከራው ቁስሉ ነፃ ወጥተዋል ስለ አዎ አልከኝ። ከምን ነፃ የወጣኸው? ብዙ አይነት ነፃነት የሚል አልኩህ አለ። ከምን? አንተ ከምንድን ነው ነፃ? ለምሳሌ ከደዌ ከበሽታ ያምህ ነበር። በዛ ባርነት ተይዘ ነበር በህመሙ። እንደዚህ አይፈታም። ይሄ ላይክ ነፃ መውጣት ማለት ከባርነት ነው አይደለም። በዚህ ገላትያን ሄጄ አሳያለሁ። ነፃ መውጣት ገላትያ አሁን ለምናነበው ነፃ መውጣት ከምን እንደሆነ አሳያለሁ። እዛ ሄጄ ማለት ነው።
ነፃ ወጣ ያልከው አንተ ከምንድን ነው? አሁን እያደረግን ያለነው ዲስከሽን ከምንድን ነው ነፃ የወጣኸው አንተ? አሁን እያወራን ያለነው ዲስከሽን በጣም አንፌር ነው። ለምን መሰለህ አንፌር የሚሆነው? አንተ ብቻ ነው የምታወራው። አንድ ምንም አይነት ነገር ዲስከስ እያደረግኩ አይደለም። ሁለት ቪውን ኮምፕሊትሊ እየወሰድክ አይደለም። ዲስከስ ታደርጋለህ። ችግር ይኸው ነፃ ወጣው አልከኝ። ችግር የለውም። በቃ እንድንስማማ እኮ ነው። እኛም ይኸው ነፃ ወጥተናል፣ በመገረፉ በመከራው ነፃ ወጥተናል እንላለን። ነፃ የወጣኸው ከምንድን ነው? በመገረፉ ቁስል ተፈውሰናል ሲል ስለ በሽታ እያወራ ነው ብራዛ ጌታን። እሺ አሁን አንድ ድል ስጥ። ስለ በሽታ ማለት ይሄ ስለ ምድራዊ ስለ ደዌ ስለ ራስ ምታት ነው በመገረፉ ቁስል የተባለው። ደዌ ማለት ራስ ምታትን አይጨምርም እንዴ? እኮ ስለ ራስ ምታት ነው። ራስ ምታትን አይጨምርም ወይ? እሺ እዚሁ ነቢዩ ኢሳያስ ደዌያችንን ተሸከመ ሲል የትኛውን ደዌ ነው? ደዌ ነው ብራዘር። ሌላ የትኛው ራስ ምታት? አዎ ራስ ምታት የአማረ በሽታ ከፈለግም እነግርሃለሁ። ከፈለግ አይ ችግር የለውም። በትንሹ አድርገን ከበድ የሚል ምናምን አይሲዩ የሚያስገባ ከፈለግም እሰጥሃለሁ። ክርስቶስ የተሸከመልን ራስ ምታት ጉንፋን ምናምን ነው። በመገረፉ ቁስል ተፈውሳችኋል ሲል ደዌ ተሸከመ፣ የእኛን ደዌ ተሸከመ ሲል ኦፍኮርስ ደዌ ማለት በመገረፉ ቁስል ተፈውሳችኋል ካለ ፈውስ እኔ ተፈውሳችኋል አይደለም። እዛው ምዕራፍ ላይ ደዌያችንን ተሸከመ ሲል ምን ማለቱ ነው? ደዌ ነው ያልኩት። የምትፈልገውን ክፈትና እናንብበው። የምትፈልገውን ፓርት ደዌያችንን ተሸከመ ሲል ምን ማለቱ ነው? ራስ ምታታችንን ተሸከመ እያለ ነው። እናንብበው ከታላቅ ይቅርታ ጋር ኢሳያስ 53 አይመልስ ላሉ ተረጋጋ። መልስልኝ እኩል መልስ። እሺ ደዌያችን ተሸከመ የሚል አለ እዚህ ፊት ለፊት። እሺ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክመዋል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈም እንደተቸገረም ቆጠር ነው ይላል እዚህ ጋር ሱሊ ሂያዝ ቦርን አውር ግሪፍስ። እንግዲህ ሀዘናችንን በሚለው የሚያስኬድ ነው። ደዌ የሚለውን ግሪፍ ብሎ ነው የፈታው እና ካሪድ አውር ሶሮ ነው የሚለው። አሁንም ሀዘን ነው እንግዲህ ግሪፍ እና ሶሮ ካይንድ ኦፍ ሪሌትድ ደዌ ምን ማለት ነው? ደዌ ዲዚዝ ነው ብራዘር እኮ። እሺ ተቀብሏል አልተቀበለም? የእኛን ደዌ ተቀብሏል። ግን እዚህ ጋር እንግሊዝኛው ለምን እንደዚህ ተቀብሏል ማለት ምን ማለት ነው? ምን ፈልገህ ነው? አልገባኝም። ተቀብሏል ማለት ወሰደልን ማለት ነው። ስለዚህ ለምሳሌ ደዌ ብለህ የምትፈታው ራስ ምታት፣ ጉንፋ ምናምን አንተ እንደፈታኸው ማለት ነው አይደል? እኔ ብቻ ቃሉ ራሱ እንደዛ ነው የሚለው ብራዘር። ስለዚህ እሱ ራስ ምታት አይፈታም እያልክ ያለው አንተ ነህ። ጉንፋናችንን ኧረ ተው በእናትህ አንድ አባት አምጣ ወይ እንትን አትበል በእናትህ። እስኪ እንደዛ ብሎ ምድራዊ ህመም ነው ብሎ የፈታ አንድ አባት አምጣ የለህም። አሁን ዝም ብለህ እንደዚህ አይፈታ ምናምን አትበል። ደዌ የሚለው ተቀበለ ያልከው ራስ ምታትና ጉንፋን ነው ክርስቶስ የተቀበለልህ አንተ። አሁንም ዲስከሽናችን ፌር መሆን አለበት። አንተ እንደምትፈልገው መሆን የለበትም ነው እያልኩ ያለሁት ብራዘር። ዳኒ ክርስቶስ ደዌውን ከተቀበለለት እሱ ለምን ዶክተር ሆነ? ምን ሊያክም እሱን ልጠይቆ ነበር። ኦርቶዶክሳውያንን ነው የሚያክመው መሰለኝ። የእሱ ሐኪምነት ሆነ። ቅድም እኮ ጠይቄው ነበር። የስጋ ደዌን ነው ወይንስ የነብስህን ሞት ነው የታደገ ብዬ እኮ ይሄ እንዲያጠራ ጠይቄው ነበረ። ግን የለበትም ጭራሽ እሱ። ሰምታችኋል። ግን እስካሁን ሰውዬ በቃ ምንም እየሰራበት አይደለም። ይነጠቅ። ከኃጢአት ድነን አልተባለም እኮ አንድ ቃል እስካሁን ማለት ነው። ከኃጢአት ድነን አልተባለም እና በስመ አብ ይህንን ወንጌል አሁን ነው እንትን የሚሰብከው ዋ የሆነ ወንጌል በስመ አብ ረዳኔ ዋን ትሰብካለህ እንደ ረዳኔ ተው ተፋወስ በጌታ ኢየሱስ ከባድ ሰው ነው። ዳኒ እኮ ዶክተር ነኝ ብሎ አመፅ ውስጥ ሁላ ተሳትፏል አሉ። ደሞዝ ይጨምርለት ካሉ ሰዎች መካከል አንተ ሻድራሻው ልስጣቸው እንደ ምን ይመስላል? አፈነውልን ይገራሉ። ገስታ ስኖ የምታገኘው ገዳሙ የሚገርም ነው ግን
እዛው ኢሳያስ 53:6 ላይ እንዲህ ይላል፣ ደዌያችንን ማለት በደላችንን ህመማችንን ማለት የታመምነው ምንድነው? እንደነገርኳችሁ የጎሰቆለ ማንነትን ይዘን ነበር እና ወደ ሰው ልጅ ሞት ገብቶ ነበረ፣ ቅጣት ገብቶ ነበር። ያንን ተቀበለልን ማለት ነው። የእኛን ስጋ የያዘ ኃጢአታችን ተሸከመ፣ በደላችንን ማለት ነው። እሺ በደላችን መሆኑን እዛው ምን ይላል መሰላችሁ? ቁጥር 4 ላይ በእውነት ደዌያችን ተቀበለ ካለ በኋላ ህመማችንን ተሸክሟል አለ። ህመማችንን ተሸክሟል አለ። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው ይልና እርሱ ግን እኛ እንደዛ ቆጠር ነው። ከዛ እርሱ ግን ስለ መተላለፋችን ቆሰለ ነው ያለው። የቆሰለው ስለ መተላለፋችን ነው፣ ስለ ኃጢአታችን ነው የቆሰለው። ኦኬ እኛ ስለተላለፍን ነው ሙታን የሆነው የታመምነው። እሱ ደግሞ ስለ መተላለፋችን ምን አለ? ቆሰለ። እሺ ስለ በደላችንም ደቀቀ። ስለዚህ የደቀቀው ስለምንድን ነው? ስለ በደላችን ነው፣ ስለ ራስ ምታታችን አይደለም። እሺ ባይዘው የራስ ምታት ሄኒ ፋርማሲ ነው የምትሰራው አይደለ? ሄኒ የራስ ምታት መድኃኒት አላ ፋርማሲ አይደለም የምትሰራው ትምህርት ሶሪ ሜዲካል ነገር ነው የምታጠነው መሰለኝ። እሺ እናትዬ ምን አልከኝ? የራስ ምታት መድኃኒት አለ አለን። አሁን ፓራስታሞል አለ፣ ፓናዶል አለ። ኢየሱስ እኔ እኮ ግራ ገባኝ እኮ ናት። ሌላ መድኃኒት ለዛ እኮ ነው ላይክ እንግዲህ ክርስቶስ አዳኝነቱ ፍጹም ከሆነ እንግዲህ በስጋም ያለውን ደዌ ያድኗል የሚል ከሆነ ላይክ መድኃኒት ምናምን አያስፈልግም። እሱ ስለምን ተማረ ሜዲሲን እና ምንም ሎጂክሊ ራሱ ዝም ብሎ ማንም የሆነ ኢሊትሬት የሆነ የማያነሳውን አይነት ነገር ይዞ መናገሩ በጣም ፈኒ ነው። ለዛ ነው እኮ ቅድም ለጽንሱ መነጠቅ አለበት ያልኩ። ከዛ ምን ይላል ይኸውላችሁ፣ ስለመተላለፋችን ምን አለ? ቆሰለ፣ ስለ በደላችንም ደቀቀ ካለ በኋላ የደህንነታችን ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስልም እኛ ተፈወስናል። ይሄ የታመምነው በምን እንደሆነ በቃ ይሄው ተናገረ። ስለመተላለፋችን ነው የታመምነው። መተላለፋችን ነው በሽታው፣ ትልቁ በሽታ ማለት ነው። እና በደላችን ነው እና ሙታን ነበርን ደግሞ። እሺ ሙታን ነበርን። ከዛስ ቁጥር 6 ላይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። በቃ ይሄ ጠፍተን ነበር። በሽታ የተባለው ይሄ ነው። እሺ ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችን በደል በእርሱ ላይ አኖረ። ባይዘው የቅድም የጠቀስኩላችሁ ቆይ አንዴ እቺን እንትን ብዬ አላብዛባችሁ፣ በቃ እንጨርስ። ኤፌሶን 2 ላይ ምን ይላል መሰላችሁ? እሺ ምን ይላል? በበደላችሁና ልብ በሉ እሺ፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁበት። ባሪያነታችን ይኸው ለዲያብሎስ ነበር፣ ለሰይጣን አለቃ ነበረ፣ ለሞት ነበረ ተገዥነታችን። እሺ ከዛ ነው ነፃ ያወጣን። አትናቴዎስ ነፃ ወጣን ሲል ከዚህ ነው ባይዘ። እሺ ከዛስ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከጥልቅ ፍቅሩ የተነሳ ከልጁ ጋር ሕይወትን ሰጠን ይላል ማለት ነው። እና ይሄን ይመስላል። ሰዎች ሰላም በሉንና እንጨርስ። የከፈተ ሰው ምናምን አለ እንዴ? ከኛ ልጆች ምናምን የለማ።